ኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ የኢራን የኒውክሌር ቴክኖሎጂ አቅጣጫ በሚመለከት ያልተጠበቀ መግለጫን ሰጥተዋል። እንደ ኢስላሚ ገለጻ የተቀመጡ ቅድመ ሁኔታዎች ከተሟሉ ኢራን በ60% ያህል የበለጸገውን ዩራኒየም ለማቅለል ፈቃደኛ ልትሆን ትችላለችም ብለዋል። እንደ ቅድመ ሁኔታ የተቀመጠውም በኢራን ላይ የተጣለው ማዕቀቦች በሙሉ ይነሱ የሚል ጥያቄ ነው። 60% የበለጸገ ዩራኒየም ለኒውክሌር ቦምብ ከሚያስፈልገው 90% የብልት መጠን ጋር የተቀራረበ በመሆኑ የአሜሪካና የእስራኤል ዋነኛ ስጋትም ነው። ኢራን ይህን እንደ መደራደሪያ ካርድ እየተጠቀመችበት ትገኛለች። ኢስላሚ በተጨማሪም ከዓለም አቀፉ የአቶሚክ ኢነርጂ ጋር ስላለው ግንኙነት ተናግረዋል። የአውሮፓውያን አቆጣጠር በሰኔ 2025 በኢራን የኒውክሌር ተቋማት ላይ የተፈጸመው ወታደራዊ ጥቃት በማስታወስ ኤጀንሲው ጥቃቱ በዝምታ ማለፍ እንደሌለበት አሳስበዋል። ኢራን በኤጀንሲው ቁጥጥር ስር ያለችውን ሀገር እስከሆነ ድረስ ኤጀንሲው በተቋማችን ላይ የሚፈጸመው ጥቃቶችን ጥበቃ የማድረግ ግዴታ አለበትም ብለዋል። በሰኔ ወር ጥቃት ያልደረሰባቸው ተቋማት በአሁኑ ወቅት በኤጀንሲው ተቆጣጣሪዎች እየተጎበኙ መሆኑን አረጋግጠዋል። የኢራኑ የውጭ ጉዳይ ሚኒስትር ሰኢድ አባስ አራቺ በሞስኮ የተጀመረው ድርድርን ተከትሎ ለጎረቤት ሀገራት ማብራሪያ በመስጠት ተጠምደዋል። አራቺ ከቱርክ ከግብጽና ከሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር በስልክም ተወያይተዋል። በእነዚህ ንግግሮች አራቺ የገለጹት ዋና ነጥብም ድርድሩ ጥሩ ጅምር ቢሆንም አሜሪካ በድርድር ያላትን እውነተኛ ፍላጎትና ግብ በሚመለከት በኢራን በኩል ትልቅ አለመተማመን እንዳለም የተናገሩት ኢራን ጎረቤት ሀገራትን ማሳተፍ የፈለገችው ማንኛውም በሞስኮ የሚደረስ ስምምነት የቀጠናው ደህንነት የሚነካ በመሆኑ የክልሉ ሀገራት ድጋፍ ለስምምነቱ ዘላቂነት ወሳኝ ስለመሆኑ የውጭ ጉዳይ ሚኒስትሩ አስታውቀዋል። የቱርክ የግብጽና የሳዑዲ አረቢያ የውጭ ጉዳይ ሚኒስትሮች በበኩላቸው ድርድሩ ዳግም መጀመር በደስታም ተቀብለውታል። ሚኒስትሮች በሰጡት አስተያየትም በዲፕሎማሲያዊ መንገድ የሚደረስ መፍትሄ ለቀጠናው መረጋጋትና ውጥረት መቀነስ ብቸኛ አማራጭ መሆኑን አስምረውበታል። በተለይም የሳዑዲ አረቢያና የኢራን ግንኙነት በቅርቡ መሻሻል ማሳየቱ ለዚህ ድርድር ስኬት ትልቅ ተስፋንም ሰጥቷል። ከ2 ዓመት በፊት ስልጣን የያዙት የምዕራባውያን ጋር ግንኙነታቸውን ለማደስ ቃል የገቡት ፕሬዚዳንት መስዑድ ፔዜሽኪያን የ1979ን አብዮት ለ47ኛ ዓመት በዓል ምክንያት በማድረግ ባደረጉት ንግግርም ለድርድሩ ያላቸውን ቁርጠኝነት ገልጸዋል። ፔዜሽኪያን ድርድሩ ፍትሐዊ፣ ምክንያታዊና በሁለቱም ወገኖች ዘንድ ተቀባይነት ያለው ውጤት ለማምጣት ትልቅ አጋጣሚ መሆኑን ገልጸዋል። የእሳቸው መንግስት ፍላጎት በዓለም አቀፍ ሕግ ላይ የተመሰረተ የኢራንን ክብርና ሉዓላዊነት የሚያከብር ስምምነት ላይ መድረስ ነው ብለዋል። ፕሬዚዳንቱ አክለውም እኛ ቃላችን የምናከብር ህዝቦች ነን፣ ነገር ግን ለሌላው ወገን ቅንነትና ግዴታ መወጣት እንፈልጋለን ብለዋል። ምንም እንኳን ፕሬዚዳንት ፔዜሽኪያን የሰላምና ድርድር ድምፅ ቢያሰሙም የውጭ ጉዳይ ሚኒስትሩ አራቺ ግን ለምዕራባውያን ጠንከር ያለ መልእክትን አስተላልፈዋል። አራቺ በቴህራን ለተሰበሰቡት ዲፕሎማቶች ባደረጉት ንግግርም የኢራን ጥንካሬ የመነጨው ለታላቅ ኃይላት አንገዝ ማለታችን ላይ ነው ሲሉ ተናግረዋል። አራቺ ሲቀጥሉም እነሱ የኒውክሌር ቦምቦችን ይፈራሉ፣ እኛ ደግሞ ቦምብ አንፈልግም፣ የእኛ እውነተኛው የኒውክሌር ቦምብ ለሀያላን ሀገራት አንገዛም ማለታችን አቅማችን ነው ማለት የሀገራቸውን ጽኑ አቋም ገልጸዋል። ይህ ንግግር በድርድር ጠረጴዛ ላይ ኢራን በቀላሉ እንደማትንበረከክ ለአሜሪካ የተሰጠ ማስጠንቀቂያም ተደርጎ ተወስደዋል። በዲፕሎማሲው መስክ ንግግሮች ተካሄዱ ባሉበት ወቅት የኢራን የጦር ኃይሎች ከፍተኛ ጥንቃቄና ዝግጁነት እያደረገ መሆኑን ገልጸዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራል ሰኢድ ኢብራሂም ሙሳዊ የሀገሪቱ ወታደራዊ አቅም ለማንኛውም ሁኔታ ዝግጁ መሆኑን ገልጸዋል። ጄኔራል ሙሳዊ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤሎችን የሚመለከት ለሰጡት አስተያየትም ሲመልሱ ኔታንያሁ ብዙ ይናገራል በማለት አጣጥለውታል። ኢራን በድርድሩ ወቅት ወታደራዊ አቅሟን በተለይም የሚሳኤል ፕሮግራሟን እንደማትደራደርበት በግልጽ ማመላክተዋል። በወታደራዊ መስክ የኢራን ጦር ኃይል ዋና አዛዥ ብርጋዴር ጄኔራል ባህማን ቤህማርድ ሀገሪቱ ለማንኛውም የውጭ ወረራ አስደንጋጭና የማያወላውል ምላሽ ለመስጠት የተሟላ ዝግጁነት ላይ መሆኗንም ገልጸዋል። አዛዡ ይህን የተናገሩት በቴህራን ከሚገኙ የውጭ ሀገራት ወታደራዊ አታሺዎች ጋር ባደረጉት ስብሰባ ላይም ነው። ጄኔራል ቤህማርድ በንግግራቸው ወቅትም ኢራን በእስራኤልና በአሜሪካ አማካኝነት ተጭኖባት ከነበረው የ12 ቀናት ጦርነት ከፍተኛ ልምድ መቅሰሟን ጠቅሰዋል። ይህ የጦርነት ተሞክሮ የአየር ኃይሉ የውጊያ ስልቱን እንዲያዘምን፣ የሰው ኃይሉ እንዲያሰለጥንና ትጥቅ አቅሙን ከዘመኑ ስጋቶች ጋር እንዲያስተካክል ረድቶታልም ብለዋል። የኢራን የአየር ኃይል የሰው አልባ አውሮፕላኖች ወይም ድሮኖች እምብርት መሆኗን የገለጹት ቤህማርድ ሀገሪቱ ያላትን የተለያዩ የድሮን አይነቶች በከፍተኛ ዝግጁነት ላይ እንደሚገኙም ገልጸዋል። አዛዡ አክለውም በአሁኑ ወቅትም ቢሆን የኢራን አብራሪዎችና የድሮን ኦፕሬተሮች የህዝብ ሰላምና ደህንነት ለማረጋገጥ የአየር ክልሉን በንቃት እየጠበቁ መሆኑን ለዓለም አቀፉ ማህበረሰብ አረጋግጠዋል። ጦርነትን አንፈልግም፣ ነገር ግን ሉዓላዊነታችንን ስንል ማንኛውም ጠላት ለመመከት ወደ ኋላ አንልም ሲሉ የሀገሪቱ ጽኑ አቋም አንጸባርቀዋል። በዲፕሎማሲው ረገድ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ከአሜሪካ ጋር ስላለው ግንኙነትና ስለ ቀጠናው ደህንነት ሰፊ መግለጫን ሰጥተዋል። ቃል አቀባዩ ዋሽንግተን በውጭ ፖሊሲዋ ላይ የእስራኤል ተጽዕኖ ማስወገድ እንዳለባትም አሳስበዋል። በቴህራንና በዋሽንግተን መካከል እንደገና ስለተጀመረው የኒውክሌር ድርድር ሲያብራሩም ባጋይ ኢራን በጥርጣሬ እንድትመለከት ከሚያደርጓት ታሪካዊ ምክንያቶች አሉም ብለዋል። ባለፉት 15 ዓመታት አሜሪካ የገባቻቸውን ቃሎች ጠፈጨባቸውን አጋጣሚና በቅርብ ወራት ውስጥ የታዩት ማዕቀቦች ኢራን በከፍተኛ ጥንቃቄ እንድትጓዝ ማስገዷታል። ኢራን
ኢራን ዲፕሎማሲን ፈጽመው እንደማትቃወም የገለጹት ቃል አቀባዩ መሰረታዊ ፍላጎቶችና የህዝባችን መብት እንዲከበር የዓለም አቀፍ ህጋት እንዲከበሩ ነው ብለዋል። ይሁን እንጂ ድርድሩ በጅማሮ ላይ መሆኑንና ኢራን የአሜሪካን ቀጣይ እርምጃዎች በንቃት እንደምትከታተልም ገልጸዋል። አሜሪካ ኢስማኤል ባጋይ እስራኤልን በመካከለኛው ምስራቅ ላለፉት 80 ዓመታት የታየው አለመረጋጋት ዋነኛ ምንጭ ሲሉም ፈርጀዋታል። እስራኤል በኢራንና በአሜሪካ መካከል የሚደረጉ ድርድሮችን ለማደናቀፍ ጥረት እንደምታደርግና የዋይት ሀውስ ውሳኔዎች በእስራኤል ፍላጎት መጠለፋቸውን ለአሜሪካ የውጭ ፖሊሲ ትልቅ ውድቀት መሆኑንም ጠቁመዋል። የኢራን ጠፈር ኤጀንሲ ሀገሪቱ ለመጀመሪያ ጊዜ በራሱ አቅም የሰራችውን ራድ ዋን የተሰኘውን ሳተላይት በቅርቡ ይፋ እንደምታደርግም አስታውቃለች። ኤጀንሲው ኃላፊ ሐሰን ሳልራሄ እንደገለጹት ይህ ስኬት ኢራን በጠፈር ምርምር መስክ ያላትን አቅም ወደ አዲስ ምዕራፍ የሚያሸጋግርም ነው ብለዋል። ራድዋን ሳተላይት የሚያደርገውም ሳር የተሰኘውን እጅግ ዘመናዊ ቴክኖሎጂ መጠቀሙም ነው። ሰራ የኦፕቲካል ሳተላይቶች ምስል ለመቅረጽ የፀሐይ ብርሃን የሚጠቀሙ በመሆናቸው በዳመናማ የአየር ሁኔታ በአቧራ ወይም በምሽት ምስል ማንሳት ይቸግራሉ። ሆኖም የሳር ቴክኖሎጂ ራሱን የራዳር ሞገድ ወደ መሬት በመላክና ተመልሶ የሚመጣው ሞገድ በመተንተን ምስል ስለሚሰራ በማንኛውም የአየር ሁኔታ ውስጥ ያለ ምንም እንቅፋት ማገልገል ይችላል። እንደ ሳልራሄ ማብራሪያ ራድዋን ከ50 ሜትር በታች የሆነ የጥራት ደረጃ አለው። ይህ ማለት በመሬት ላይ ያለ ግዙፍ ግንባታዎችን፣ የተፈጥሮ ሀብቶችን፣ የመሬት አቀማመጥ ለውጦችን በግልጽ ለመከታተል ያስችላለን ብለዋል። በአሁኑ ወቅት የሳተላይት መገጣጠም ስራውን አጠናቆ ወደ ጠፈር ለመተኮስ በመጨረሻው ምዕራፍ ላይ ይገኛለን ብለዋል። ትራምፕ ከዚህ ቀደም ከፍተኛ ጫና የተሰኘውን የፖሊሲ በመከታተል የኢራንን ኢኮኖሚ ማዳከማቸው ይታወሳል። አርሃቼ የኢራን ማበልጸጊያ መብታችን አንተው ማለታቸው ለትራምፕ አስተዳደር የተላከ ግልጽ መልእክትም ነው። በሰኔ 2025 በኢራን ኒውክሌር ተቋማት ላይ የተፈጸመው ጥቃት ምናልባትም በእስራኤል የተፈጸመ በሁለቱ ወገኖች መካከል ያለው ቁርሾ አባብሶታል። ኢራን ይህንን ጥቃት እንደ ሽብርተኝነት የምትቆጥረው ሲሆን በድርድሩ ወቅትም ለተጎዱ ተቋማት ካሳ ወይም የደህንነት ዋስትና ልትጠይቅ ትችላለች። በድርድሩ ሂደት ላይ በርካታ ጉዳዮች በአዲስ መልክ መታየት ጀምረዋል። ኢራን ከሳውዲ አረቢያ ጋር የጀመረችው መቃረብና አሜሪካ በድርድሩ ላይ እጇን እንድታለሳልስ ሊያስገዳትም ይችላል። ሳውዲ አረቢያ አሁን ላይ ከኢራን ጋር ግጭት ውስጥ ከመግባት ይልቅ የኢኮኖሚ ትብብርን ትመርጣለች። በኢራን ውስጥ ያለውን የኑሮ ውድነትና የገንዘብ ምንዛሬ መውረድ ፕሬዚደንት ፔስኪያን ስምምነት ላይ እንዲደርሱ ከፍተኛ የውስጥ ጫና እያደረሰባቸውም ይገኛል። ኢራን በ1979 አብዮት 47ኛ ዓመት ስታከብር ከአሜሪካ ጋር ያላት ግንኙነት በታሪክ ዝቅተኛው ደረጃ ላይ ይገኛል። አብዮቱን ያነገሰውን ሻህ መሐመድ ራፒ ፓህላቪን ከስልጣን ካወረደ በኋላ አሜሪካ በቴህራን የነበራትን ተጽዕኖ አጥታለች። ከዛ ጊዜ ጀምሮ በሁለቱ ሀገራት መካከል ያለመተማመን ግንብ ቀን ከቀን ወደ ቀን እየጨመረ መጥቷል። በመስኮት ተካሄደ ያለው ድርድር ውጤት ለዓለም ሰላም ወሳኝም ነው። ኢራን ማዕቀቦች እንዲነሱላት ትፈልጋለች። አሜሪካ ደግሞ ኢራን የኒውክሌር ቦምብ ባለቤት እንዳትሆን ዋስትና ትሻለች። ሆኖም በሰኔ ወር ላይ ያደረሰው ጥቃት ትራምፕ ግትር አቋምና የኢራን ወታደራዊ ዝግጁነት ድርድሩን እጅግ ፈታኝ ያደርጉታል። የቀጣይ ዙር ድርድር በኦማን አማካኝነት የሚወሰን ሲሆን ዓለም አይኑን በሙስካት ላይም ጥሏል። ፍትሐዊና ምክንያታዊ ስምምነት ይደረሳል ወይም የቀጠናው ውጥረት አዲስ ጦርነት ያመራል የሚለው ጥያቄ በቅርብ ወራት ምላሽ ያገኛል ተብሎ ይጠበቃል።